የተወደዳችሁ የፈታ ዴሊ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ለተቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። ኤርትራ አሰብን ለግብጽ ሰጥታለች በሚለው ሰሞነኛው አነጋጋሪ ጉዳይ ምላሽ ሰጥታለች። ኤርትራ የአሰብ ታሪክ ይታወቅልኝ ስትል ይፋ ባደረገችው መግለጫ ስለ ግብጽ እንዲሁም በተከታታይ ስለቀረቡ ክሶች ምላሽ ይሄ ነው ብላለች። ይሰሙታል። ሶማሌላንዶች በደስታ አብደዋል። ትላንት ከእስራኤል የተሰጠ የመጀመሪያ እውቅና ሀርጌሳን በደስታ አስጨፍሯል። በቀጣይ እውቅናውን እንድትሰጥ የምትጠበቀው አሜሪካ ግን ተረጋጉ ብላለች። አሜሪካ አትቸኩልም ሲሉ ትራምፕ ገልጸዋል። እውቅናውን ተከትሎ የሶማሊያ መንግስት ካቢኔ አስቸኳይ ስብሰባ የተቀመጠ ሲሆን እስራኤልን በጽኑ ያወገዘ መግለጫ አውጥቷል። ቱርክ፣ ግብጽና ጅቡቲ እውቅናውን የተቃወሙ ቀዳሚ ሀገራት መካከል ሆነዋል። እስራኤል ከሶማሊያ በመገንጠል ለ30 ዓመታት ያህል ሀገር ነኝ ስትል ለቆየችው ሶማሌላንድ በዓለማችን የመጀመሪያው ሀገር በመሆን በትላንትናው ዕለት ሀገራዊ እውቅናን የሰጠች መሆኑን ተከትሎ ከወደ አዲስ አበባ ምን ሲደረግ የሚል ከባድ ተቃውሞ ተሰምቷል። ተቃውሞውን ያሰማው ማን ነው? የተቃውሞ ምክንያትስ? የሚለውን በተመለከተ ጥንቅራችን መረጃውን ሊያደርሳችሁ ይዞታል። የአብን ተወካዩ ዶክተር ደሳለኝ ጫኔ ሶማሌላንድ የሀገርነት እውቅና ለኢትዮጵያ ጥሩ ዕድል አሊያም ከባድ ፈተና ሊሆን ይችላል ሲሉ አሳስበዋል። ደሳለኝ የቀጠናው ዲፕሎማሲና ጂኦፖለቲካ እንደዚህ በየሰዓቱ እየተቀያየረ ባለበት በዚህ ወቅት በኢትዮጵያ ውስጥ ያለው የእርስ በእርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱ የማይቀር ነው ብለዋል። የምክር ቤት አባሉ በጉዳዩ ላይ ማብራሪያ ሰጥተዋል። ይሰሙታል። የሕዝብ ተወካዮች ምክር ቤት መጋቢት 21 ቀን 2015 ዓ.ም የኢትዮጵያ ዲጂታል መታወቂያ ረቂቅ አዋጅን አጽድቆ ኢትዮጵያ ዲጂታል መታወቂያን ከሚጠቀሙ ሀገራት መካከል እንድትካተት አድርጓል። ፋይዳ የሚል ስያሜ የተሰጠው ይኸው ዲጂታል መታወቂያ አንድን ሰው በልዩ ሁኔታ መለየት የሚያስችል መሆኑ የታወቀ ሲሆን በአገር አቀፍ ደረጃም እየተተገበረ ይገኛል። በመታወቂያው ጉዳይ ላይ በተለይም ከወልቃይትና ራያ ጋር በተያያዘ ከወደ ትግራይ ቅሬታ አለን የሚል ድምፅ ተሰምቷል። ደብዳቤም ለፌዴራሉ መንግስት ተልኳል። ምን ተፈጠረ? የቅሬታውስ ይዘት ምንድን ነው? የሚለውን በተመለከተ መረጃውን ሰብሰብ አድርገን ልናደርሳችሁ ይዘነዋል። ውዝግብ የተነሳበት እርዳታ ጉዳይ መቋጫ አገኘ። ቲክቶከር አዶናይ 16 ሚሊዮኑን እርዳታ ለአደጋ ስጋት ስራ አመራር ኮሚሽን አስገብቷል። በጉዳዩ ዙሪያ ያለውን መረጃ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። ኤርትራ ስለ ግብጽና አሰብ ምላሽ ሰጠች። ኤርትራ አሰብን ለግብጽ ሰጥታለች በሚለው ሰሞነኛው አነጋጋሪ ጉዳይ ምላሽ ሰጥታለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በይፋ ኤክስ ገጻቸው ባሰፈሩ ልጥፍ የብልጽግና ፓርቲ ዘመቻ ሳይቋረጥ ቀጥሏል ሲሉ ከሰዋል። የማነ ድምጹን የሚያስተጋባቸው እንደ ሆርን ሪቪው እና ፎሬን ፖሊሲ ኢንስቲትዩት የመሳሰሉ ተቋማት በጸረ ኤርትራ ዘመቻዎቻቸው ቀጥለውበታል ብለዋል። የማስታወቂያ ሚኒስትሩ በትላንትናው ዕለት በ5 ንዑስ ማብራሪያ ባስቀመጡት መልእክታቸው እየተከፈተብን ያለው ዘመቻ የመጀመሪያው ታሪክን የማጣመም ነው ያሉ ሲሆን አሰብ በታሪክ የኢትዮጵያ ሆኖ አያውቅም፣ በህገ ወጡ ፌዴሬሽን በተፈጠረ ውህደት የመጠቀም ዕድል ተፈጥሮ ይሆናል እንጂ ሲሉ ጠቅሰዋል። በሁለተኛነት የኢትዮጵያ መንግስት የጦርነት አጀንዳውን ተቀባይነት እንዲያገኝለት ከቀይ ባህር ለዓመታት ተገለን መቆየት አንችልም በሚል ራስን መከላከል የሚል ትርክት እየፈጠረ ነው ሲሉ የማነ ከሰዋል። በእርግጥም ዓለም አቀፍ ተቋማት ይህ የኢትዮጵያ መንግስት አካሄድን ስለተረዱ በ25ኛው የአልጀር ስምምነት መታሰቢያ ላይ ባወጡት መግለጫ ማሳሰቢያ ሰጥተው ነበር ሲሉ አክለዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ብልጽግና ፓርቲ በሶስተኛነት እየሄደበት ያለው የኤርትራን ኢኮኖሚ ትብብሮች እንደ ስጋት ማቅረብ ላይ ነው ሲሉ ከሰዋል። የማነ ይህንንም ሲያስረዱ ከግብጽና ከሳውዲ አረቢያ እንዲሁም ከሌሎች አጋሮች ጋር የተፈጠሩ የወደብ የልማት ጉዳዮችን እንደ ስጋት በማቅረብ ነው ብለዋል። የኤርትራ የትብብር ፖሊሲዎች ከቀጠናውና ከዓለም ዙሪያ ከሚመጡ አጋሮች ጋር የጋራ ጥቅም መርሆች ላይ የተመሰረቱ ናቸው። እንደ ሁሉም ሀገራት ከራስ መብትና ሀገራዊ ጥቅም አንጻር የመነጨና የተነደፉ ናቸው ሲሉ ሚኒስትሩ አብራርተዋል። የማነ ኤርትራ ይህንን ወሳኝ የዓለም የባህር መስመር ደህንነት ለማስጠበቅና ለማሳደግ
በቀይ ባህር ትብብር ላይ ያላት አዎንታዊና ገንቢ አቋምም በህዝብ ዘንድ የታወቀ ነው። ለክፉ የፖለቲካ ዓላማዎች የተሳሳተ ትርጉም ሊሰጠው አይገባም ሲሉ አሳስበዋል። የማነ በአራተኛነት ያነሱት ጉዳይ ኤርትራ በሀገሪቱ ያሉ ብሔሮችን በጭቆና በመክሰስ ጨቋኝ አድርጎ ለማቅረብ እየተሰራ ነው ያሉትን ስሞታ ሲሆን ኤርትራ የብሔርና ሃይማኖት ብዝሃነትን እንደ ሀብት የመጠቀም የብሔራዊ መግባባት ሰላምና ስምምነት ማሳያ ናት ብለዋል። በአስተዳደር እጦት ሳቢያ እየተባባሰ የመጣውን የውስጥ ግጭቶችን እየመራ ያለው የብልጽግና ፓርቲ በእነዚህና በሌሎች ጉዳዮች ኤርትራን ለማጣጣል አቅም የለውም፣ ሊሆንም አይችልም ሲሉ ተችተዋል። የማስታወቂያ ሚኒስትሩ በንዑስ ከፋፍለው ባሰፈሩት መልእክታቸው በአምስተኛ ነጥባቸው ላይ በኢትዮጵያ ለተፈጠሩ ቀውሶች ኤርትራ ተጠያቂ እንደማትሆን በመጥቀስ በግዴለሽነት የተነሳው የባህር በር አጀንዳ ሊታረም ይገባዋል ሲሉ አሳስበዋል። በሌላ በኩል ከሰሞኑ በአዲስ አበባ መግለጫ የሰጠው የቀይ ባህር አፋር ዴሞክራሲያዊ ድርጅት ለአፍሪካ ሰብአዊና ሕዝብ ጉዳዮች ኮሚሽን ያቀረበውና በኢሳያስ አስተዳደር የአፋር ሕዝብ ላይ ተፈጽሟል ያለው የሰብአዊ መብት ጥሰቶች ክስ በኮሚሽኑ ተቀባይነት አግኝቶ ምርመራ እየተደረገበት መሆኑን መግለጹ ይታወቃል። ከሁለት አስርት ዓመታት በላይ ኤርትራ መንግስት ከፍተኛ ማህበረሰባዊ የህልውና አደጋ ደቅኖብኛል በማለት በተለይም ባለፉት 10 ዓመታት በትጥቅ ውጊያ ላይ መሆኑን የሚገልጸው የቀይ ባህር አፋር ዴሞክራሲያዊ ድርጅት ይህንኑ ፈጽሙብኛል ያላቸውን የመብት ጥሰቶች ለተለያዩ አህጉራዊና ዓለም አቀፋዊ የሰብአዊ መብት ድርጅቶች ሲያመለክት መቆየቱን ያስረዳል። በቀጣይ መረጃ ትራምፕ በእስራኤል የሶማሌላንድ እውቅና ጉዳይ። ሶማሌላንዶች በደስታ አብደዋል። የሶማሊያ መንግስት አስቸኳይ ስብሰባ ላይ ነው። ቱርክ፣ ግብጽ እና ጅቡቲ እውቅናውን ተቃወሙ። የእስራኤል መንግስት ሶማሊላንድን እንደ ሀገር እውቅና መስጠቱን ይፋ ማድረጉን ተከትሎ ትላንት ማምሻውን በሶማሊላንድ ዋና ከተማ አርጌሳ ነዋሪዎች በከፍተኛ ደስታ ወደ አደባባይ መውጣታቸው ይታወሳል። ከ30 ዓመታት በላይ ለእውቅና ጥረት ስታደርግ የቆየችው ሶማሊላንድ አሁን ላይ ጥረቷን ፍሬ አንድ ብላ ማግኘቷን ህዝቡን በደስታ አደባባይ አስወጥቶ ያስፈነጠዘው። በአገሪቱ ዋና ዋና መንገዶችና አደባባዮች ላይ የተሰበሰበው ህዝብ የሶማሊላንድን አረንጓዴ፣ ነጭና ቀይ ባለ 3 ቀለም ሰንደቅ ዓላማ ሲያውለበልብ፣ ሲጨፍር፣ ደስታውን ሲገልጽና የግዛቷን መዝሙር ሲዘምር አምሽቷል። ጉዳዩ ድብዳ የሆነበት የሶማሊያ መንግስት የሀገሪቱን ካቢኔ በአፋጣኝ ስብሰባ የጠራ ሲሆን ማምሻውን ካደረገው አስቸኳይ ስብሰባ በኋላ እስራኤልን የሚያወግዝ መግለጫ አውጥቷል። ሶማሊያ በታሪኳ ለመጀመሪያ ጊዜ ትላንት ቀጥተኛ የህዝብ ድምጽ የተሰጠበት ምርጫ ስታካሄድ የዋለች ሲሆን ይህ በራሱ ትልቅ ሽፋን ትኩረት ባገኘበት ዕለት የሶማሌላንድ ድንገተኛ ጉዳይ የሞቃዲሾን መንግስት የምርጫ ጥረትና ለውጥ ያደበዘዝ አድርጎበታል። በትላንቱ ምርጫ የሞቃዲሾ ነዋሪዎች የምክር ቤት አባላቶችን በቀጥታ አንድ ዜጋ አንድ ድምጽ ተሰጥቶ ምርጫው የተከወነ ሲሆን ዛሬ ቆጠራው ተጠናቆ ውጤት ይፋ ይደረጋል ተብሏል። የሶማሊያ ታሪካዊ ምርጫን ያደበዘዘው የእስራኤል የሶማሌላንድ እውቅናን ታዲያ የሶማሊያ ካቢኔ፣ ግብጽ፣ ጅቡቲና ቱርክ በቅድሚያ ከተቃወሙት መሃል ሆነዋል። ከእስራኤል ቀጥላ አሜሪካ ለሶማሌላንድ እውቅና ትሰጣለች ብሎ የሚጠበቅ ቢሆንም በጉዳዩ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ መልስ ተሰጥቷል። አሜሪካ ለእውቅና አትቸኩልም ነው ትራምፕ ያሉት። አሜሪካ የሶማሌላንድን እውቅና ጉዳይ ረጋ ብላ ታጤነዋለች፣ እስራኤልን ተከትላና ተቻኩላ እውቅና አትሰጥም ነው ያሉት። ትራምፕ የጠቅላይ ሚኒስትር ኔታንያሁን ውሳኔ ግን አድንቀዋል። ኔታንያሁ እውቅናውን ከሰጡ በኋላ አሜሪካም ለራስ ገዟ እውቅና እንድትሰጥ መጠየቃቸው በማታ ዘገባ መነገሩ ይታወሳል። ትራምፕ ታዲያ እኛ አንቸኩልም ነው ያሉት። ኔታንያሁ ትላንትና ከሶማሌላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር ባደረጉት የቪዲዮ ኮል ትራምፕ ለግዛቷ እውቅና እንዲሰጡ ኔታንያሁ ራሴ ያናግራቸዋለሁ ሲሉ ቃል ገብተውላቸው ነበር። ትራምፕ ግን ከኔታንያሁ ጋር በቀጣይ የሚያደርጉት ንግግር በጋዛ ሰርጥ ዙሪያ የሚያጠነጥን እንጂ ሶማሌላንድን የሚመለከት እንደማይሆን ማምሻውን ገልጸዋል። ትራምፕ የሶማሌላንድን ጉዳይ በአጭሩ እያየነው ነው ሲሉ ነው የመለሱት። ትራምፕ ነገሩን ቀዝቀዝ ለማድረግ ቢሞክሩም በአስተዳደራቸው ያሉ ሰዎች ላለፉት በርካታ ወራት ለሶማሌላንድ እውቅና ለማሰጠት ብዙ ሲወተውቱ እንደነበር የሚታወስ ነው። ባለፈው ወር የአሜሪካ የአፍሪካ ኮማንድ አለቃ የሆኑት ጀነራል ዳግቪን አንደርሰን ወደ ሀርጌሳ አምርተው የነበረ ሲሆን የጦሩ ባለሙያዎች በሶማሌላንድ የባህር ሰርጥ የጦር ሰፈር ለመመስረት ስለሚቻልበት ሁኔታ ቅኝት ማድረጋቸው ተዘግቦ ነበር። የአሜሪካ ሪፐብሊካን ሴናተሮች ሶማሌላንድ የሀገር ናት እውቅና እንዲሰጣት ለማስቻል ሕግ ማርቀቃቸው አይዘነጋም። ማምሻውን በአስቸኳይ የተሰበሰበው የሶማሌላንድ ፌዴራል መንግስት ካቢኔ የሶማሊያን የግዛት አንድነትና ሉዓላዊነት ለድርድር የሚቀርብ አይደለም ሲል ጠበቅ ያለ መግለጫ አውጥቷል። የእስራኤል ውሳኔ በሀገሪቱ ሉዓላዊነት ላይ ተቃጣ ጥቃት አድርጎ እንደሚቆጥረውም ካቢኔው በመግለጫው አሳውቋል። የሶማሊያ መንግስት አክሎም ሶማሌላንድ የሶማሊያ ግዛት ናት፣ ይህንን ለማረጋገጥ የዲፕሎማሲ ፖለቲካልና ህጋዊ ሂደቶችን እየተከተለ መሆኑን አክሏል። ከሶማሌላንድ ጋር በፈጸመችው የመግባቢያ ስምምነት ምክንያት ከሶማሊያ ጋር የተካረረ ውጥረት ውስጥ ገብታ የነበረችውና በርካታ ተቃውሞችን ያስተናገደች ኢትዮጵያ በእስራኤል እርምጃ ዙሪያ እስካሁን በይፋ መግለጫ አልሰጠችም። ሆኖም አንድ የቀድሞ ሚኒስቴሯ በግላቸው ለሶማሌላንዶች የእንኳን ደስ አላችሁ መልእክት አስተላልፈዋል። የቀድሞ የመስኖና ቆላማ አካባቢዎች ሚኒስትር ዴኤታ ዶክተር ብርሃኑ ሌንጂሶ ለሶማሌላንድ የእንኳን ደስ አላችሁ መልእክት ሲል በማህበራዊ ገጻቸው ለሀርጌሳ መልእክት ሰደዋል። በኢትዮጵያ ወደ ፍላጎትን ለመግታት በሚል ከሰሞኑ ከጅቡቲና ኤርትራ ጋር የወደብ ልማት ግንኙነት እንደጀመረች የሚነገርላት ግብጽ
የሶማሌላንድ እውቅናን ቀድሞ ከተቃወሙ መካከል ሆናለች። ግብጽ በውጭ ጉዳይ ሚኒስቴሯ በኩል ትላንት ምሽት ባወጣችው መግለጫ እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና ተቃውማለች። ግብጽ መግለጫውን ያወጣችው የውጭ ጉዳይ ሚኒስትሯ ባድር አብድላቲ በጉዳዩ ላይ ከጅቡቲና ቱርክ አቻዎቻቸው ጋር በስልክ መወያየታቸውን ተከትሎ መሆኑ ታውቋል። ሶስቱ ሀገራት የእስራኤል ድርጊት የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ነው ማለታቸውን የጠቀሰው የግብጽ የውጭ ጉዳይ ሚኒስቴር በጉዳዩ ላይ ከሞቃዲሾ ጎን እንደሚቆሙ ማሳወቃቸውንም አክሏል። እነዚሁ ሀገራት ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት በጽኑ በማውገዝ ለሶማሊያ አጋርነታቸውን ከገለጹ ሀገራት መካከል በቀዳሚነት የሚጠቀሱ ናቸው። የእስራኤል ውሳኔ በተሰማ በሰዓታት ውስጥ የአራቱ ሀገራት የውጭ ጉዳይ ሚኒስትሮች በስልክ ንግግር ያደረጉ ሲሆን እርምጃውን በጽኑ አውግዘዋል። በሌላ በኩል የሶማሌላንድ እውቅና ሁለት በር ከፍቷል። ደሳለኝ ጫኔ የአብን ተወካዩ ዶክተር ደሳለኝ ጫኔ ሶማሌላንድ የሀገርነት እውቅና ለኢትዮጵያ ጥሩ ዕድል አሊያም ከባድ ፈተና ሊሆን ይችላል ሲሉ አሳስበዋል። ደሳለኝ በይፋዊ ትስስር ገጻቸው ባሰፈሩት መልእክት ነው ይህን ማሳሰቢያ የሰጡት። የአብን ተወካዩ በጉዳዩ ላይ በሰጡት ማብራሪያም እስራኤል ለሶማሌላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው ሲሉ ገልጸውታል። እስራኤል ለሶማሌላንድ እውቅና መስጠቷ በምላሹ ወታደራዊ ባህር ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቲዎችና ኢራን ጋር ያላትን ሽኩቻ በቀጠና የበላይነት ማግኘት የሚያስችላት ሲሆን በምላሹ ሶማሌላንድ ጋዛውያንን የመቀበል ግዴታ የሚጥልባት ሊሆን እንደሚችል ጠቁመዋል። ውሳኔው ሶማሊያን፣ ግብፅን፣ ተርኬንና አብዛኛው የአረብ ሊግ ሀገራትን የሚያስከፋ ሲሆን ለሶማሌላንድ ምናልባትም ደግሞ ለኢትዮጵያና አረብ ኤሚራትን የሚያስደስት ነው ያሉት ደሳለኝ ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ዓለም አቀፍ ድጋፍ እንዲያገኝም በር ሊከፍት ይችላል። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም አካባቢውን ግን የታላላቅና የመካከለኛ ኃይሎች መራኮቻ እና የጦር ቀጠና ሊያደርገው የሚችልበት ከፍተኛ ስጋት አለ ሲሉ አሳስበዋል። በሌላ በኩል ይህ ውሳኔ በግብፅና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክረዋል። ኢትዮጵያ በዚሁ ጥረት ውስጥ የጂኦፖለቲካዊ ፍጥጫ ማዕከል እየሆነች መምጣቱ አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶች የመከበቡ አደጋ ስጋት ሊሆንባት ይችላል ሲሉ ጨምረው ገልጸዋል። የአብን ተወካዩ ዶክተር ደሳለኝ ጫኔ ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሊላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟና ከግብፅ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሯ የሚጠበቅ ይሆናል ሲሉም አክለዋል። የቀጠናው ዲፕሎማሲና ጂኦፖለቲካ እንደዚህ በየሰዓቱ እየተቀያየረ ባለበት በዚህ ወቅት በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱም የማይቀር ይመስላል ያሉት ደሳለኝ ምክር ቤት ላይ በተደጋጋሚ እንደገለጽኩት ጠንካራ የውጭ ግንኙነት ሊኖረን የሚችለው በቅድሚያ የውስጥ ጥንካሬና አንድነት ሲኖረን ሲሆን ያ ደግሞ ማሳካት የምንችለው የውስጥ ችግራችንን በንግግር መፍታት ስንችል ብቻ ነው በማለት አብራርተዋል። የሶማሌላንድ እውቅና ለኢትዮጵያ ትልቅ ዕድልና ተስፋ ወይም ተግዳሮት ሊሆን ይችላል። ኢትዮጵያ በስሜት ሳይሆን በሰከነና የሀገርን የረጅም ጊዜ ጥቅም ባስጠበቀ መንገድ መንቀሳቀስ ይገባታል። በዚህ ልክ የሰከነና የተጠና ዲፕሎማሲ መስራት የሚችለው የውጭ ጉዳይ አገልግሎት ዲፕሎማቲክ ኮር እና መንግስት አለን ወይ በሚለው ጉዳይ ጥያቄ ያለኝ ያሉት የምክር ቤት አባሉ መልሱን ጊዜ ነግረናል ሲሉ አጽንኦት ሰጥተዋል። በተያያዘ መረጃ በእስራኤል እውቅና ከአዲስ አበባ ከባድ ተቃውሞ ተሰማ። እስራኤል ከሶማሊያ ተገንጥላ ሀገርነቷን በራሱ ያወጀችውን ሶማሌላንድን በሀገርነት አውቅሻለሁ በማለት በትላንትናው ዕለት ሀገራዊ እውቅና መስጠቷን ተከትሎ ከወደ አዲስ አበባ ጠንከር ያለ ተቃውሞ ተሰምቷል። ተቃውሞውን ያሰማው መቀመጫውን አዲስ አበባ ያደረገው የአፍሪካ ህብረት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትላንትናው ዕለት በፊርማቸው በማረጋገጥ ለሶማሌላንድ የሰጡትን ሀገራዊ እውቅና በአፋጣኝ ሌላ መግለጫ የተቃወመው የአፍሪካ ህብረት መግለጫውን ያወጣው በአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በኩል ነው። ህብረቱ በዚህም እንደዚህ አይነቱ የአንድ ሀገር ሉዓላዊነት በመጣስ የሚሰጥ ሀገራዊ እውቅና የሚያስከትለው ጣጣ ብዙ ነው ያለ ሲሆን ህብረቱ ለሶማሊያ አንድነት ቁርጠኛ መሆኑን የሚያሳውቅ መሆኑንም በዚሁ የትላንቱ መግለጫው አስረግጦ አሳውቋል። ሀገራት ከቅኝ ግዛት ነፃ ሲወጡ በነበሩበት ድንበር ረግተው እንዲቀመጡ በተደነገገው እንደ አውሮፓውያን አቆጣጠር በ1964 የቀድሞ የአፍሪካ አንድነት መርህ ተከትለው መሄድና መርሁንም አጥብቀው ማክበር ይጠበቅባቸዋል ያለው ህብረቱ ሶማሊላንድ የሶማሊያ አንድ ሉዓላዊ ግዛት አካል በመሆኑ አሁን በእስራኤል የተወሰደውን ሶማሊያን በሀገርነት የማወቅ ሁኔታ ፈጽሞ የማይቀበለውና ውድቅ የሚያደርገው መሆኑንም አስታውቋል። የህብረቱ ሊቀመንበር ማህሙድ አሊ ዩሱፍ ህብረቱ ለሶማሊያ አንድነት ሉዓላዊነትና የግዛት አንድነት ያለውን የማያወላውል ቁርጠኝነት ዛሬም ያሳያል ሲሉ አስታውቀዋል። እስራኤል ለተገንጣዩ ሶማሌላንድ በዓለማችን የመጀመሪያው ሀገር በመሆኑ እውቅና መስጠቷን ተከትሎ እስካሁን ባለው ሁኔታ ከአፍሪካ ህብረት በተጨማሪ ግብጽ፣ ቱርክና ሶማሊያ አከታትሎ ይፋ የተቃውሟቸውን ያሰሙበት ሁኔታ ታይቷል።
ወደ ቀጣይ መረጃ አለፍን። ውዝግብ የተነሳበት እርዳታ በመንግስት በኩል ገቢ ተደረገ። ቲክቶከር አዶናይ 16 ሚሊዮኑን እርዳታ ለኮሚሽኑ አስገባ። በትግራይ ክልል ሰሜናዊ ምዕራብ ዞን አስገደ ወረዳ ከእንዳስላሴ ሽረ ከተማ አቅራቢያ የምትገኘው ሕጻጽ ከተማ በሳምንቱ የትኩረት ማዕከል ነበረች። ከ14000 በላይ ስደተኞች በሚገኙበት በመጠለያ ጣቢያ የተፈጠረው ረሃብና አስደንጋጭ ምስሉ በማህበራዊ ሚዲያ ላይ ከተሰራጨ በኋላ ብዙዎችን ያስደነገጠና ያሳሰበ ጉዳይ ነበር። ጉዳዩን ተከትሎ ወዲያውኑ በማህበራዊ ሚዲያ ለተራቡት ዜጎች እርዳታ የማሰባሰብ ስራ መጀመሩ ይታወሳል። የፌዴራልና የክልል መንግስቱ በጉዳዩ ውዝግብ የመሰለ ሂደት ውስጥ ገብተውም ነበር። የአደጋ ስጋት ስራ አመራር ኮሚሽን ፌዴራል መንግስቱ በትግራይ ክልል በመጠለያ ማዕከላትና በሴፍቲኔት ለታቀፉ ወገኖች የሚያቀርበውን ሰብአዊ ድጋፍ ህወሓት ለተፈለገው ዓላማ እንዳይውል እያደረገ ይገኛል በማለት ሲወቅስ ዓመቱን ሙሉ የተሟላ እርዳታ ሳቀርብ ነው የከረምኩት ማለቱም አይዘነጋም። በህወሓት በኩል ለአደጋ ኮሚሽኑ በተደጋጋሚ ስለ ጉዳዩ አሳውቄያለሁ የሚል መልስ ተሰጥቶ ነበር። የፖለቲካ ፓርቲዎች ጉዳዩ የፖለቲካ መጠቀሚያ እንዳይሆን ቢያሳስቡም ሌሎች አፋጣኝ የድጋፍ ጥሪ አሰምተው ነበር። የአደጋ ስጋት ስራ አመራር ኮሚሽን እርዳታ መሰባሰቡ ህገወጥ ነው ብሎ ከተናገረ በኋላ እርዳታ ለተጎጂዎች የሚያሰባስቡ ሰዎች አጣብቂኝ ውስጥ ገብተው ነበር። ሕጻጽ ከተማ መጠለያ ስደተኞች በተለይ ከቲክቶክ ከፍተኛ ብር የተሰባሰበ ሲሆን የዓመቱ የቲክቶክ ሽልማት አሸናፊ ቲክቶከር በቀናት ውስጥ 16 ሚሊዮን ብር ማሰባሰብ መቻሉ ይታወቃል። ቲክቶከር አዶናይ ትላንት ከህዝብ የተሰበሰበውን ገንዘብ ለኢትዮጵያ አደጋ ስጋት ስራ አመራር ባለስልጣን ማስረከቡን ገልጿል። ምንም እንኳን ይህ ገንዘብ በህገወጥ መንገድ ማለትም ከህግ እውቅና ውጭ የተሰበሰበ ቢሆንም ገንዘቡ ከሚያመጣው ኃላፊነትና ለታለመለት ዓላማ ከማድረስ አንጻር ለኢትዮጵያ አደጋ ስጋት አመራር ባለስልጣን ማስረከቡ ተገቢ መሆኑ ተነግሯል። ስለዚህም ይህን ገንዘብ በማስረከብ በተሰበሰበው ገንዘብ በኢትዮጵያ በየትኛውም ክልልና ቦታ ለሚከሰት ረሃብ፣ ድርቅ እንዲሁም ማንኛውም እርዳታ የሚፈልግ ጉዳይ ላይ ይህ ድርጅት ቀድሞ ሲተገብር በነበረው መልኩ በዚሁ ድርጅት አማካይነት በአግባቡ ለእርዳታው እንዲውል ስለመደረጉ ተዘግቧል። አስተያየት ሰጪዎች ወጣቱን አስተዋይ ብለውታል። በተቃራኒው የእርዳታ ገንዘቡ በቀጥታ ለክልሉ መሰጠት ነበረበት ሲሉ የሞገቱም አሉ። ተፈናቃዮችን ከመርዳት ጋር በተያያዘ ሰሞኑን በተለያዩ ማህበራዊ ሚዲያዎች የሚደረጉት ገቢ የማሰባሰብ አካሄዶች ጋር በተያያዘ በፌዴራል መንግስት በኩል ጠበቅ ያለ ማስጠንቀቂያ ተሰጥቶ እንደነበር ይታወሳል። የኢትዮጵያ አደጋ ስጋት አመራር ኮሚሽን ሲሆን አሁን ማህበራዊ ሚዲያን በመጠቀም እየታዩ ያሉት እርዳታ የማሰባሰብ ሂደቶች የአገሪቱን ሕግ ያልተከተሉ አግባብነት የሌላቸው ሕገወጥ አካሄዶች ናቸው ሲል አስታውቆ ነበር። አዲስ በጸደቀው ስራ አመራር አዋጃችን ላይ ሰብአዊ ድጋፍ ፍላጎቶችን በማናር የሌሉ ፍላጎቶችን በመፍጠር እንደዚሁም ባልተገባና በተሳሳተ ሁኔታ እርዳታ የማሰባሰብ ስራን የሚያካሄድ ተቋም ግለሰብና አካል ካለ በሕግ ይጠየቃል መባሉም የሚታወስ ነው። በቀጣይ ርዕስ ፋይዳ መታወቂያ ላይ ከወደ ትግራይ የተሰማው ቅሬታ። መታወቂያው በሙከራ ደረጃ ሲተገበር ቆይቶ የአዋጁን መውጣት ተከትሎ በይፋዊ ተግባራዊ መሆን ጀምሯል። የህዝብ ተወካዮች ምክር ቤት መጋቢት 21 ቀን 2015 ዓ.ም የኢትዮጵያ ዲጂታል መታወቂያ ረቂቅ አዋጅን አጽድቆ ኢትዮጵያ ዲጂታል መታወቂያን ከሚጠቀሙ ሀገራት መካከል እንድትካተት አድርጓል። ፋይዳ የሚል ስያሜ የተሰጠው ይኸው ዲጂታል መታወቂያ አንድን ሰው በልዩ ሁኔታ መለየት የሚያስችል መሆኑ የታወቀ ሲሆን መታወቂያው በሙከራ ደረጃ ሲተገበር ቆይቶ የአዋጁን መውጣት ተከትሎ በይፋ ተግባራዊ መሆን ጀምሯል። በአሁኑ ወቅት ባንኮችን ጨምሮ በኢትዮጵያ ውስጥ በርካታ ተቋማት ለሚሰጡት አገልግሎት የፋይዳ ዲጂታል መታወቂያን በአስገዳጅ ጥቅም ላይ እንዲውል በመጠየቅ ላይ ይገኛሉ። የፋይዳ መታወቂያ ፕሮግራም ሀገር አቀፍ ሲሆን ከአተገባበሩ ጋር በተያያዘ ከወደ ትግራይ አንድ ተቃውሞ ተሰምቷል። ይህንን ተቃውሞ ያሰማው የትግራይ ስታቲስቲክስ እና የወሳኝ ሁኔታዎች ምዝገባ ኤጀንሲ ነው። ኤጀንሲው የመታወቂያ ከምዕራብና ደቡብ ትግራይ ጋር በተያያዘ የመታወቂያ አሰጣጡ የትግራይን የግዛት አንድነት የሚጻረር ነው ሲል ቅሬታውን አሰምቷል። ከዚሁ ጋር በተያያዘ መስተካከል አለባቸው ባላቸው ጉዳዮች ዙሪያም ኤጀንሲው ወደ ፌዴራሉ መንግስት ደብዳቤ ላከ መሆኑ ታውቋል። ኤጀንሲው በዚሁ ቅሬታውም በሁመራ፣ ራያ፣ ጠገዴና ወልቃይት አካባቢዎች ያሉት ምዝገባዎች የክልሉን ህጋዊ ወሰን አላስከበርም ብሏል። አካባቢዎቹ በህገ መንግስቱ መሰረት የትግራይ ክልል ተብለው እውቅና ቢሰጣቸውም ምዝገባው ይህንን እውነታ የማያሳይ ሆኖ አላገኘሁትም ሲልም አሳስቧል። የትግራይ መንግስት ብሔራዊ ዲጂታል መታወቂያውን ውጤታማ ለማድረግ በጋራና በትብብር ሲሰራ የቆየ መሆኑን ያመለከተው ኤጀንሲው አሁን ያለው አካሄድ ግን ያለውን የቡድን ስራ መንፈስ የሚያዳክም ነው ሲልም አስታውቋል። ተቋሙ በዚሁ ደብዳቤውም አሰራሩ የትግራይ ክልልን ሉዓላዊነት በሚያስከብርና ህጋዊ ወሰኖችን በጠበቀ መልኩ ይስተካከል ሲልም አሳስቧል። በዚሁ ቅሬታ ዙሪያ በፌዴራሉ መንግስት በኩል የተሰጠ ምላሽ አልተሰማም። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።